በዛሬው ዕለት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓላት መካከል ታላቁና ዋናው የሆነውን አንዱን የሆሳዕናን በዓል አክብረናል። ሆሳዕና ማለት በግሪከኛ አሁን ማለት ነው። በሂብሪው ሆሻዕና ይሉታል፣ በግሪክ ሆሳዕና ይሉታል። በእኛ በግዕዝ ኦ እግዚኦ አድኅንሶ ብሎ ቅዱስ ዳዊት ተናግሯል። አሁን አድን ማለት ነው። አሁን ማለት ሆሳዕና ማለት አሁን ማለት ነው። ይህንን ቃል የተናገሩት ዕብራውያን ናቸው። አይሁድ ወይም አይሁድ የምንላቸው ማህበረሰቦች ናቸው ይህንን ቃል የተናገሩት። ይህንን ቃል ስለ ሁለት ትልልቅ ዓላማዎች ተናግረውታል። አንደኛው በስጋቸው ቄሳር በቅኝ ግዛት ውስጥ አድርጎ ይገዛቸው ስለነበረ የቄሳር ቅኝ ተገዦች ስለነበሩ ኢየሱስ ክርስቶስን አድነን፣ ስታድነን ደግሞ አሁን አድነን ብለው ጠይቀውታል። ሁለተኛው በነፍሳችን ዲያብሎስ ሰልጥኖብን ስለነበረ ሞት እየገደለ መቃብር እየተቀበለ በሲኦል 5500 ዘመን ሙሉ አዳምና ልጆቹ በስቃይ ዓለም ይኖሩ፣ በባርነት ዓለም ይኖሩ ስለነበረ አሁን አድነን ግን ደግሞ ስታድነን አሁን አድነን ብለው ኢየሱስ ክርስቶስን ጠይቀውታል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምረን ስናይ ኢየሱስ ክርስቶስ መዋዕለ ስብከቱ ሲፈጸም ወደ ኢየሩሳሌም ሲገባ ከደቀ መዛሙርቱ ሁለቱን በፊታችሁ ወዳለ ሀገር ሂዱና የታሰረች አህያ ከነውርንጫዋ ታገኛላችሁ፣ ፈታችሁ አምጡልኝ። የትኛውም ሰው ለምን ትፈታላችሁ ቢላችሁ ጌታቸው ይፈልጋቸዋል፣ እሱ አምጡ ብሎናል። ጌታቸው በተፈጥሮ ጌታቸው የሆነ አምላካቸው የሆነ ፈጣሪያቸው የሆነ ኢየሱስ እሱ አምጡ ብሎናል፣ በሉ ይሰዷቸዋል አላቸው። ሄዱ፣ የታሰረች አህያ ከነውርንጫዋ አገኙ፣ ፈተው አመጡለት ይላል መጽሐፍ ቅዱስ። የሐዋርያት ስራቸው መፍታት ነው። በምድር የፈቱት በሰማይ የተፈታ ይሆናል፣ በምድር ያሰሩት በሰማይ የታሰረ ይሆናል። ስለዚህ መፍታት ነው። እነዚያን አህዮች ፈተው ሲያመጡለት በእነዚህ አህዮች ላይ ኢየሱስ ክርስቶስ ተቀመጠባቸው ይላል። አየው፣ ሐዋርያት የፈቱት ምንጊዜም የእግዚአብሔር ማደሪያ ይሆናል። ሐዋርያት ከፈቱ የእግዚአብሔር ማደሪያ ትሆናለህ። አንተ ከሱስ ከተፈታ፣ ከስርቆት ከተፈታ፣ ከሐሜት ከተፈታ፣ ከዝሙት ከተፈታ፣ ከልዩ ልዩ ኃጢአቶችና ወንጀሎች ነፃ ከሆን ከተፈታ አንተ የእግዚአብሔር ማደሪያ ትሆናለህ ማለት ነው። ስለዚህ እነዚህ አህዮች ፈተው አመጧቸው። ከታሰሩበት ፈተው ሲያመጧቸው ኢየሱስ ክርስቶስ ተቀመጠባቸው እና ሄደ ይላል። ኢየሱስ ክርስቶስ ሲቀመጥባቸው ደቀ መዛሙርቱ ልብስ አነጠፉለት በአህዮች ላይ። አንተ ከማትያበሳ ነህ፣ የሰዎችን ኃጢአት የምትጋርድ አዲስ ልብስ ነህ ሲሉ ልብሳቸውን አነጠፉለት። ህዝቡ ደግሞ ቅጠል እየቆረጡ ያነጥፉለት ነበረ። አንዳንዶቹ ዘንባባ ልዑለ ባህሪ ነህ ሲሉ፣ ባህሪህ አይመረመርም፣ ዘንባባ ልዑል ነው፣ አንተም ልዑለ ባህሪ ነህ ሲሉ ዘንባባ ቅጠል፣ አንዳንዶቹ ደግሞ የወይራ ቅጠል እየቆረጡ ይጎዘጉዙለት ነበረ። ወይራ ብሩ ነው፣ አንተም ብሩ ባህሪ ነህ ሲሉ፣ ወይራ ጽኑ ነው፣ አንተም ጽኑ ባህሪ ነህ ሲሉ፣ ወይራ ልዑል ነው፣ አንተም ልዑለ ባህሪ ነህ ሲሉ፣ ወይራ መስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ የዘንባባና የወይራ ቅጠል ጎዝጉዘውለታል ማለት ነው። ምዕመናን እንግዲህ ልብ በሉ። ይህንን ካደረጉ በኋላ ህዝቡ ሆሳዕና ብለው ዘምረውለታል። አድነን፣ ስታድነን ደግሞ አሁን አድነን፣ ተጨንቀናን፣ በስጋችንም በነፍሳችን ስለተጨነቅ አሁን አድነን። ያልተጨነቀ ማን አለ? ምዕመናን በእውነት ነው። ስለዚህ አጥብቆ መጸለይና መለመን ያስፈልጋል ማለት ነው። አሁን አድነን ብሎ ከልብ የሆነ ልመና መለመን፣ ከልብ በሆነ በተሰበረ መንፈስ ሆኖ መለመን፣ በንስሐ ልብ ሆኖ እግዚአብሔርን መለመን ያስፈልጋል ማለት ነው እና አሁን አድነን አሉት። እንደዚህ ብለው ሲዘምሩለት ሰማያዊ ምስጋና ያስተጋባ ነበር። ሰማያዊ ዝማሬ፣ ሰማያዊ ድምፅ፣ ሰማያዊ ብርሃን ይታይ ነበረ። ስለዚህ ጸሐፍትና ፈሪሳውያን ቀኑና አንተ የምትመሰገንበት ምስጋና የእግዚአብሔር ስለሆነ አንተን የሚያመሰግኑን ሰዎች ዝም አሰኛቸው አሉት። እንደዚህ ሲሉት ኢየሱስ ክርስቶስ ምን አላቸው? እማፈ ደቂቅ ወሕፃናት አስተዳለከ ስብሐተ፣ ከሕፃናት አንደበት ምስጋናን ለራስህ አዘጋጀህ፣ ጠላት ዲያብሎስ ይቀና ዘንድ ተብሎ ተጽፏል። ያንን አላነበባችሁም ወይ?
አታውቁትም ወይ? ኦሪትን ነቢያትን ስታነቡ እንዴት ይህን ሳታነቡት አለፋችሁ? እኔ እኮ መሲሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ነኝ ብሎ ማንነቱን ነገራቸው። እነሱ ግን ተቆጡ ይላል። ተቆጡ፣ ሳያምኑበት ቀሩ። እዛ በኋላ ኢየሱስ ክርስቶስ ወደ ቤተ መቅደስ ገባና ያላመኑትን ፈሪሳውያንን አስወጣቸው። ቤተ መቅደሱን ከንግድና በንግድ ከሚፈጸሙ ወንጀሎች ነፃ አደረገ። እዛ በኋላ በዚያ ቤተ መቅደስ ዝማሬ ሆነ፣ ድውያን ተፈወሱ። እነዚህ አይነ ስውሮች አይናቸው በራላቸው፣ ልምሾች እግራቸው ቀናላቸው፣ ድውያን ተፈወሱ። ያ ቤተ መቅደስ የዝማሬ ቤተ መቅደስ፣ ያ ቤተ መቅደስ የአዲስ ኪዳን ቤተ መቅደስ ሆነ፣ ለወጠው ማለት ነው ኢየሱስ ክርስቶስ። እና ዛሬ ሆሳዕና እጅግ ትልቅ በዓል ከምንላቸው ትልልቅ በዓላት ከምንላቸው ከቤተ ክርስቲያናችን በዓላቶች አንዱ ትልቁና ዋናው ሆሳዕና በዓለ ሆሳዕና ነው ማለት ነው። እንኳን አደረሳችሁ።